ናቲ ሄሎ ያለችበትን ሁኔታ መረዳት ካልቻልክ እሷ ያለችበትን ሁኔታ አንተ ልትገነዘብላት ካልቻልክና ይሄ ቪዲዮ ልክ ነው ብለሃምነህ እዚህ የተናገረችው ነገር ልክ ነው ብለሃምነህ እሷ የከፈለችልህን መስዋዕትነት እንደ ተራ ነገር ከቆጠርከው እኔ በእውነት ነው የምልህ ታዘባለሁ። እስከዛሬ ካንተ ጎን የቆምኩት ራሱ እንዲጸጸተኝ ነው የምታደርግ። እኔ ብቻ አይደለሁኝም ሙሉ ኦዲያንሶቻችን አሁን የእናንተ ኦዲያንሶችም እኔ ጋር ስለመጡ ነው ይቅርታ ኦዲያንሶቻችን ያልኩኝ። ሙሉ የእናንተ ደጋፊዎች አንተን በዚህ በጣም ነው እንትን የሚሉ ቢኮዝ ያለችበት ሁኔታ እያንዳንዱን ነገር አይተሃል ወይ ደግሞ በቃ ይሄ ቪዲዮ አንተንም ራስክን ፕራንክ ሊያደርጉ ነው ለጋራ ሆነው ወይም ደግሞ ይሄ እውነተኛ ነገር ከሆነ በእውነተኛው እየተሰቃየች ነው ያለችው። ስለዚህ ይሄን ነገር መረዳት መቻል አለብህ። እያንዳንዱን ነገር አንደርስታንድ አድርገህ እሷ ከዚህ ውስጥ መውጣት ያለባትን ሁኔታና ልጁን ደግሞ ለህግ አሳልፋችሁ የምትሰጡበት ሁኔታ ብታመቻቸው አሪፍ ነው እላለሁ። ምክንያቱም ልዑል እየሰራ ያለውን ነገር ምንም አያውቅም። ዝም ብሎ እንደዚህ መርበትበት ምናምን ነው እንጂ ምንም ነገር አክሽን እየወሰደ አይደለም። እንደምታዩት ነው። አሁንም ዝም ብሎ ካለ ፖሊስ ነው ሲመጣ እያየሁት ያለው ቪዲዮ ላይ እና በጣም አስቸጋሪ ነው። አሁን ቤት ገብቷል ልጁ። ትንሽ ከቪዲዮ ልጋብዛችሁ እስኪ። ተጎዳው ሰው አስጀመርከው ናተ ከሰለኝ እኔ ቆንጆ በርሽን ክፍት አድርገሽ ምን ትሰሪያለሽ? ምንድነው? ነይ እንዴ ለምንድነው አሁን እንዴ መተከዝ ምናምን የለም እኮ ጊዜ ላሳልፍ አይደል እንዴ መጣሁት። ጭራሽ ጊዜ እናሳልፍ ምንድን ነው ሻሹን ደግሞ ልክ እንጂ ለምንድን የምትቀርጸኝ? ምንድን ነው? ቆይ ነይ እንዴ ይሄ ነው ስታለቅስ ነው። ለምን የምትቀርጸኝ? ግን አንተ ለምን ማታውቀው? ነይ እኔ ካሜራማኑና ሄለን ብቻ ተከታተሉ። ሌላ ማንም አላሳዝንም። ተቀመጭ። ምንድነው? ቆይ ፍላጎት በጌታ በቃ ስለምንታ ወይም በቃ ምንድነው ያረከለው? ምንድነው? አልገባኝም። ለምን ነው የምታስቀርጸኝ? ነይ የምናወራው ነገር ታልቅሽ። ከዚህ በኋላ ደህና መሆንሽን ለቤተሰቦቻችን መናገር አለብን አይደል እንዴ? ምንድነው የምትለው? በቃ ተቀመጪ። አንተ አልገኝም ነው የካሜራ ሌላው ነው ከኔ የምፈልገው። የካሜራ ልምድ የለኝም ግን በቃ ለአንቺ ስል ካሜራ ፊት ቀርብ ያለው አይደል? ስለዚህ በቃ ለቤተሰቦቻችን ያለውን ነገር ይሄ ልጅ ማለት ነው ልምድ የለኝም ምናምን ብሎ እንዲያወራ ምናምን አንፈቅድለትም። ምክንያቱም ይሄ ልጅ ማለት ማን ነው? ትናንትናም ነግራችኋለሁ፣ ዛሬም ነግራችኋለሁ። ይሄ ልጅ ስሙ ነበር የጠፋብኝ። ስሙም ቢኒ ነው የሚባለው። ቢኒ የሚባለው ልጅ ይሄ ናቲ ለማስቀናት የሆነ ጊዜ አመጣው ነበር እና ኢቭን የሆነ ጊዜ ደግሞ እንትን አብሬሽ ካላደርኩ ነው ፍርናሽ ሁሉ ምናምን ይዞ የመጣው ልጅ ነው እና ምንም ካሜራ ልምድ የለኝም ምናምን ብለህ እንድትሸውድን አትሞክር። ኦር ደግሞ እኔ እኮ ማለት አሁን እንትን ነው ብዬ ፕራንክ ነው ብዬ እንዳላምን እኮ ያደረገኝ ምን እንደሆነ ልንገራችሁ። ሄለን በዚህ ልክ እንዴት ልትተውንብን ትችላለች? ማለት አያስችላትም። ይሄን ያህል በእኛ ላይ ጨክና ምናምን እንደዚህ ልታደርግ አትችልም ብዬ አስባለሁ። እና እኔ ብቻ ጊዜ ይርዳሽ ነው የምለው፣ ሌላ ነገር አይደለም። እና ጭራሽ እኔ ካሜራ ልምድ የለኝም ምናምን ይላል እንዴ? ማንም የምን ማንነትን ያወቅኩ ቀን እተለትለዋለሁ። ተጋድሽ ነው እሱን ደግሞ እኔ ለትልል ነው። አሁን አንቺ በመጥፎ ነገር ልታዩ ትችላለሽ፣ በመጥፎ ነገር በጣም ክፉ ሰው ልታደርጊኝ ትችላለሽ። ግን ትንሽ ቆይቶ ይገባሻል። የኔን እዚህ ጋር የመቀመጥ እንትን ታየዋለሽ። አሁን ላይገባሽ ይችላል። አሁን ተወኝ ምናምን ልታደርጊ ትችላለሽ፣ ግን ትንሽ ቆይቶ ይገባሻል። ያኔ ምን አለት ያለሽ ገብቶሻል። እንደዚህ ተቀመጪ። እንደዚህ ሆነሽ ማየት አልፈልግም። ደግሞ እንደዚህ ሆነሽ ማየት አልፈልግም ምናምን ሲል እንኳን አያፍርም እንዴ? ምን አይነት ነው? በእግዚአብሔር ስም በቃ ምን ማድረግ እንዳለብኝ ሁሉ ምንም ነገር ለማወቅ የከበደኝ ሆነስ ምንድን ነው በጣም ነው የጨነቀኝ። እግዚአብሔር አንተ ገፋ። ምንድን ነው? ተረጋጋ። እገላታለሁ። እንዳትጠገኝ ብያለሁ። ተቀመጥ፣ እዛው ተቀመጥ። ምን እያደረክ ያለው? ተቀመጥ አልኩህ አይደል እንዴ? ተቀመጥ እያልኩህ ነው። ያለበለዚያ አንተ ዓላማ ምንድን ነው? በእኔ እጅ ነው የምጠቀመው። ተቀመጥ እያልኩህ ነው። ተቀመጥ።
ተቀመጥ ቁጭ በል ልዑል ቁጭ በል ጌታ ልዑል ተቀመጣ ደግሞ አንተ ምንድነው ታያለህ ወጋታ ተንከረፈፈ መጥቶ ደግሞ ምንድነው ሐሳብህ ፍላጎትን ብቻ ንገረኝ እዚህ ድረስ ይደረክ ልንጣላ ምናምን ነገር አይደለም ገብቶሃል አይ አንድ እርምጃ አረመዳለሁ የምትል ከሆነ በተራመድ ጭራሽ አስገባት በዚህ ልክ ነው ርቀ መሄድ የፈለከው በዚህ ልክ ነው ምን ሆነ ነው ጤነኛ ነህ ለምን ይጠራኝ ፍላጎት ምንድነው ተረጋጋ መጀመሪያ መረጋጋት አለበት ምን ሆነ ነው ጭራሽ አንተ እኔ እንደዛ ለምነኝ ባመጣው ጭራሽ ለምነኝ ባመጣው አንተ እንደዚህ ነገር ታደርጋለህ በዚህ ምን አይነቱ ነው ጋይስ እኔ እስካሁን ድረስ ልዑል ይሄ ልጅ ምንቴ እንደሆነ ነው እየተጠረጠረ ያለው ምንቴ እኮ እንደዚህ ረጅም አይደለም እኔ መጀመሪያ ራሱ ለምን እንደዛ እንደተጠረጠርኩ በጣም ተናድጄበታለሁ በራሴ ምንቴ እንደዚህ ረጅም አይደለም ምንቴ እኮ ምጥን ያለ ነው ምናምን ይሆን እንትን የለውም ይሄ እኮ ለዛ ቢስ ነው እኮ ተቅሎ ያ ይሻላል እውነቴ ነው ምንቴ ይሻላል ከዚህ ሲቀጥል ምንድን ሊሰራ ነው ባዶ እጁን እና ሲለው ምናምን አሁን እየሮጠ ባዶ እጁን የመጣው ምን ሊሰራ ነው አይቶታል እንዴ ባለፈው እንዴት አድርጎ መልሶ እንደሰደደው አሁን ምንድን ሊደረግ ምን ሊሆን ነው የሚለው አሁን ባዶ እጁን መጡ ማለት ልዑል ራሱ እኔ ይሄ ነገር ቆይ ፕራንክ ነው ማለት እሺ ልንገራችሁ አሁን ፕራንክ ነው ያልኩበት ምክንያት ደግሞ ልንገራችሁ ቅድም ፕራንክ አይደለም የሚለው ምክንያት ነግራችሁ አይደል አሁን ደግሞ ፕራንክ ነው ልበት የሚችለው ምክንያት ልንገራችሁ አንደኛ ነገር ልዑል ባለፈው ያደረጉትን ነገር አይቷል እሱ ራሱ ተመቶ ይሄው እዚህ ጋር አድርጎ ነው የመጣው ሁለተኛ ነገር ምንድነው አግቶ እንደያዛት ያውቃል አይደለ ስለዚህ እንደዚህ ሁሉ ሆኖ እንዴት ነው የሆነ አካል ሳይዝ መምጣት ሊመጣ ይቻላል እንዴት ነው ብቻውን የመጣው ሌላ ሰዎች እኮ አሉት ጓደኞቹ አሉ እኮ እና ማን ምናምን ነበሩ ለምንድን ነው ትቷቸው የመጣው ሁለተኛ ነገር ልጁ በዚህ ልክ ድፍረት ሰጥቶት እንዴት ነው ህግ ባለበት ሀገር ላይ ምናምን በዚህ ልክ ድፍረት ሰጥቶት ጭራሽ ካራ ይዞ ምናምን ቪዲዮ አድርጎ ካራ ይዞ ገላታለሁ ምናምን እንዲል የሚችለው ስለዚህ ይሄ ቪዲዮ ከ170% ፕራንክ ቪዲዮ ነው በቃ እንደዛ አላለሁኝ ቢኮዝ እንትን የሆነ ወይ ናቲን ወይ እኛን ወይ ደግሞ ራሳቸውን ፕራንክ እያደረጉ ነው በቃ ሌላ ምንም ልል አልችልም ይሄ ልጅ እኔ አሁን ይሄን ያክል ጊዜ ቆይቶ አሁን ልዑልና ይሄ ፕራንክ ነው ምናምን ተስማምተን ያደረግነው ምናምን ቢሉ አስባችሁታል ሄሉ ሳታቅ ሄሉ ይሄን ያክል የተሰቃይቻለች በሁለቶቹ ፕራንክ ቢሆን እና እኔ ልክ ያልሆነ ነገር ነው እያሳየችሁን ያላችሁት ነገር ማለት ኦኬ እሺ ቪዲዮ እየተቀረጸ ግዴታ አንገራግራችሁ ምናምን ነው ናቲና አልፈልግም እንድትል ያደረጋት አይደል እዛ ናቲ ችግር የለውም ይረዳታል እሺ ኒንጃ ብቻ በጣም አንድ በተጠጋ ቁጥር ነፍሷን እያጣች እንደሆነ አውቅ ስለምን ፋይል ነው ያወራው ሄሉ ምንድነው እየተፈጠረ ያለው ማለት እኔ ያልገቡኝ ነገር ምንድነው እዚህ ጋር ማለት በጣም ብዙ ሰው ይሄ ጉዳይ ራስህ እንዳያሳጣ እያሉኝ ነው ምንድነው እየተፈጠረ ያለው ማለት አሁን በጣም ለመረጋጋት እየሞከርኩ ነው በቃ እሺ እኔ አንተ የምትፈልገው ምንድነው እኔ እናገራለሁ ችግር የለውም ቁጭ በል ልዑል በቃ እሺ ብላ አዳምጥ እየከነከነኝ ነው ሄሉ በቃ ተው ከሷ እንደበት አይደለም አያገባኝም ካንቺ ነው ተው በቃ ተው ምንም አይነት ነገር አታርግ በቃ ተው ደህና ነሽ ግን ደህና እንዳልሆነች ማያያት አይደል አሁን ያለው ነገር ትነግሪዋለሽ ገብተሻል ትነግሪዋለሽ ነገር ድምጽን ከድምጽ ይጥፋ ምንድነው ሄለ ምንድነው ተጠራ ያለው ከዚህ በኋላ ልዑል አንተ ደግሞ በስነ ስርዓት እዛ ጋር ሂድና ተቀመጥ ከፊቴ ጋር ስቀርብ የሆነ አውሪ ነው ትመስለኝ ሂድና እዛ ጋር ተቀመጥ እኔና ናቲ ጨርሰናል ልዑል በቃ ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ልቀቀል ሄለን ምን ማለት ነው ጨርሰናል እኔና እሱ ነን ከዚህ በኋላ ፋይሉ ምንድነው እኔ ከናቲ ጋር ስለመለየትሽ አይደለም ፋይሉ ምንድነው ሄለን ጓደኛሞች ነን እኔና እሱ ከዚህ በኋላ በቃ ምንም ነገር እንዳትለው በቃ ሁሌ እሱ ከኔ ጎን ነው የሚሆነው በሆነ ነገር አስፈራርታት ነው አይደል ተቀመጥ በሆነ ነገር አስፈራርታት በምን ያስፈራራሽ ነገር በምን ያስፈራራሽ በቃ ልዑል እኔ ምን እንስማ በቃ ከዚህ በኋላ በቃ እኔና እሱ አንድ ላይ ነን ያለነው እረፍ በቃ ምንም አይነት ነገር እንዳትል በቃ እንደዚህ ነው ቆንጆ የሚፈልገውን ነገር አሳክቷል መጨረሻም የፈከረውን ነገር አድርጓል
አንዴ ቪዲዮን በይልኝ እንጂ ከዛ በኋላ እንዴት አድርጌ ዳንኤል አድርግሽ እንደምችል አውቀዋለሁ ብሎ ነበረ። አይ ቲንክ የፈከረውን ነገር እያሳካ ነው። እኔ በጣም ግራ እየተጋባሁ ነው ጋይስ። ማለት ይሄ ቪዲዮ እውነታ ነው ፕራንክ ነው? በጣም ነው ግራ የተጋባሁ ያለሁት። ማለት ስብር ነው ያለችው። በዚህ ልክ አክቲንግ ይከብዳል ማለት ኦር እኔ የነሱ በቃ ልክ አይደለም። የነሱ ቀልድ ነው የሚመስለው። ምንም እንትን አይመስልም፣ ትወና አይመስልም፣ ወይም ደግሞ ሪል ራሱ አይመስልም። ቀልድ ነው የሚመስለው። አሁን ልውል ቀልድ መስሎት ነው እንጂ ስሬስ ነው ብሎ ካመነ የሆነ ነገሮችን ማድረግ ይችል ነበረ። ልጁ ራሱ ምናምን ሲል ይሄ ከውስጡ የወጣ የእውነተኛ ስሜት አይደለም። ዝም ብሎ እየቀለደባቸው ነው የሚመስል። ኦረራ እኔ በጣም ምንድን ነው ልክ አይደለም። በቃ ሲመስለኝ እኔ ስጠረጥር ሁለቶቹ ተስማምተው እሷን ፕራንክ እያደረጓት ነው፣ ወይ ፕራንክ እያደረጓት ነው፣ ወይም ደግሞ በራሳቸው ሴራ ከናቲ ጋር ለማለያየት እየጎነጎነ ያሉት የራሳቸው ነገር አለ እና ሄሉ በጣም ነው መጀመሪያ ላይ እኔ በመጀመሪያ ቪዲዮ ጥጋብሽ ነው ምናምን እያልኩ ነበረ። ያደረግሻቸው ነገሮች ከዛ ልጅ ጋር አስተለጣጥፊ የነበረው ፍቅረኛ እንዳለው ሰው እጮኛ እንዳለው ሰው እየሆንሽ አይደለም ምናምን እያልኩኝ ስወቅሳት ነበረ እና ግን ከዛ አሁን እዚህኛው ላይ ቪዲዮ ላይ እኔ በጣም እያሳዘነች ነው። ስሜቷ በጣም ነው የሚጎዳው። ይሄ ውስጥ እንትን ዘልቆ ይገባል። ታሳዝናለች ምናምን እና ምን ሊፈጠር ይችላል የሚለው ነገር ግራው እየገባኝ ነው። ምንድነው ሄሉ እንዳትጠገም ምንድነው ቆይ ተፈጠረ ያለው እንዳትጠገም ወደ ዘን ማለት ነው ወደ ሴት እገላለሁ ንገት ምንድነው አንተ እገላለሁ ወደ ሴት እንዳትጠገም እሷንም አንተንም ነው እዚሁ የሚዘለዝላችሁ ተቀመጥ ሉል ምንድነው የተፈጠረ ያለው እኔ እኮ ቪዲዮ ላይ እኮ ደንግጬ እኮ ነው ቤተሰብ ጠየቃ ሄጄ ነበር ቤተሰቦች ታመው ነበር ተቀመጥ እያልኩ አይደል እንደ ያሉት ማን አንተ ተቀመጥ ቁጭ በሉ ሚንተ ቁጭ በሉ ከዛው ጎዳና ስብር አሉ። ታውቃላችሁ ጋይስ ሁለቶቹም ምንድነው ስብር አሉ። ይሄ ለምሳሌ ልዑል የጠረጠረው ሙሉ ለሙሉ ከሸፈበት። በቃ ምንም እምነቱ ሙሉ ለሙሉ ምንቴ እንደሆነ ነበረ ያሰበው፣ ግን ምንቴ እንዳልሆነ አወቀ። ምንቴ ደግሞ ግራ ገባው። ማለት እንዴት ነው አይታችሁታል ስሜቱን፣ ለእሷ ያለውን ስሜት ምናምንና ጭራሽ ጩቤ እዚህ አንገቷ ጋር አድርጎባት ሲያይ በጣም ነው የጨነቀው፣ በጣም ነው ግራ የገባው እና አላቅም ብቻ በጣም ከባድ ነው እና አስወጥቶ ሁሉ ነው የሚሰዳቸው። ከቤት አስወጥቶ ይሰዳቸዋል ሁሉ፣ ብቻውን ነው የሚቀረው እና በጣም ለእሷ ቀጣይ ነገሩ በጣም እየከበደባት ነው ይሄ። እሺ ቢላውን ዞር አድርጎ ቢያንስ ሴት ነች አታሳቀቅ። ሴት ልጅ የምትለው አንተ ማን ነህ? እና ትናንትና የመጣ ሰውዬ ድራማ የምትሰራው እዚህ ጋር ምንድን ነው? ማን አንተ? ጭራሽ ትናንትና የመጣ ምናምን ትላለህ እኮ። እሱን አስቀምጠውና እሷን ተዋትናሽ ከኔ ጋር አውራለሁ። ማውራት ካለብህ እንደ እሱ ነገር ዞር አድርገው። እሱ ነገር ለእኔም ለአንተም አደጋ ነው። ተቀመጥ እያልኩ ነው። አሰማኝም እንዴ ሰውዬ? ሉል ለምንድነው እንደዚህ የምትለው? አየኝ እንጂ ምንድነው ምንድነው እየተፈጠረ ያለ አስረዱኝ። ሄሉ ያውቃችሁ ነው ምንድነው ችግር አጋጣሚ ቤተሰብ ጋር ሄጄ እኮ ነው። እናንተ ይሄኛው ልጅ ራሱ ሊያሳዝነኝ ነው እንዴ? ማለት ከዚህ በፊት አሁን እሱ ሙሉ አሁን ስለተቀላቀላቸው እንትናቸው ህይወታቸው አንዳንዴ ፕራንክ ምናምን ስለሚሰሩ አውቀው ሁሉ መሰለው እሱ እንደኛ ግራ ገባው። ማለት ስሜቱን በጣም እንትን የተጨናነቀው በቃ ልዑልን አስወጥቶ ይሰዳቸዋል ሁለቱንም። እሷ ጋር በጣም እሷ ደግሞ ካላየው እያለች ለማስወለቅ እየሞከረች ነበረ፣ አልቻለችም። ቀጣይ ምን ሊፈጠር ይችላል የሚለው በጣም እኔ እንትን እያለኝ ነው ማለት እያጓጓኝ ነው። ቀጣይ ምን ሊፈጠር እያጓጓኝ ስላችሁ እያስጨነቀኝ ነው። ምን ሊፈጠር ይችላል? ደህና ትሆን ይሆን የሚለው ጉዳይ ምን ሊፈጠር ይችላል? ደህና ትሆን ይሆን የሚለው ጉዳይ በጣም እያስጨነቀኝ ነው እና
ሄሉ እኔ እንግዲህ ፈጣሪ መልካሙን ነገር ያድርግልሽ። ፕሊስ ናቲ ይህን ቪዲዮ እያየው ከሆነ የእነሱንም ቪዲዮ አይተው ጋይስ ኮሜንት አድርጉ፣ በደንብ ኮሜንት አድርጉ። ናቲ ይሄ ነገር ፕራንክ ነው ወይም ደግሞ ግዴታ ስለሆነ እንደዚህ እያስደረጓት ያለ ሌላ ነገር እንዳያስብ፣ ኔጌቲቭ ነገር እንዳያስብ፣ መልካሙን ብቻ እንዲያስብ፣ እሷን የሚያወጣበትን መንገድ ብቻ እንዲያስብ ኮሜንት አድርጉ። እዚህ ጋር በደንብ ኮሜንት ጻፉ። ቪዲዮውን ያዩዋል፣ ይደርሰዋል። ሁሌም ቪዲዮዎቹ ስለሚደርሱት የኛ ቪዲዮዎች። ስለዚህ መልካም ሁሉ ይግጠምሽ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሌላም ብዙ ነገሮችን ይዘንላችሁ እንመጣለን። ብዙ ነገሮች ላይ እናብራራለን፣ እንነጋገራለን፣ አዳዲስ ስራዎች እናመጣለን። መልካም ጊዜ